You are at AFCON. Your team just lost. You have been standing motionless for 2 hours like a statue. The internet's going crazy. What matters when the camera stop rolling? ቦታው ሞሮኮ ነው። በ25ቱ የአፍሪካ ዋንጫ ስታዲየሙ በጨዋታና በጭብጨባ እየተናወጠ ነው። ነገር ግን በሺዎች የሚቆጠሩ ደጋፊዎች መካከል አንዲትም ኢንች የማይነቃነቅ አይኑ የማይርገበገቡ አንድ እጁን ወደ ሰማይ ቀስሮ እንደ ሐውልት የቆመ አንድ አስገራሚ ሰው አለ። ይህ ሰው አልጮኸም፣ አልዘፈነም፣ አንዳችም ቃል አልተናገረም። ዝምታው ግን ከመላው ስታዲየም ጩኸት በላይ ዓለምን አነጋግሯል። ዛሬ በጽናት ቫይብስ ስለ 2025 የአፍሪካ ዋንጫ ትልቁ ምልክት ስለነበረው ሕያው ሐውልት ሚሼል ኩካ ሞቦሊንጋ እና እንዲሁም የታሪኩ ተምሳሌት ስለሆነው ፓትሪስ ሉሙምባ በስፋት እንዳሰሳለን። የኮንጎ ብሔራዊ ቡድን በሜዳ ላይ በቆየባቸው 90 ደቂቃዎች ሙሉ እሱ ልክ እንደ ሐውልት ቆሞ ይውላል። በኮንጎ ሰንደቅ ዓላማ ቀለማት ደምቆ ቀኝ እጁን ወደ ሰማይ ቀስሮ የቆመበት መንገድ አንድ ትልቅ ሚስጥር አለው። ይህ አቋቋም በኪንሻሳ ከተማ የሚገኘውን የታላቁን የፓትሪስ ሉሙምባ ሐውልት በትክክል የሚመስል ነው። ሚሼል ኩካ በስታዲየም ውስጥ የቆመው ደጋፊ ሆኖ ብቻ አይደለም፣ እሱ የሉሙምባ መንፈስ ተሸካሚ ሆኖ ነው። በዚህ ውድድር ወቅት በአንዳንድ የሰሜን አፍሪካ ስታዲየሞች ውስጥ ጥቁር አፍሪካውያን ላይ ያነጣጠረ የዘረኝነት ስሜቶች ተንጸባርቀው ነበር። ስድብና መድሎ በተበራከተበት በዚያ ከባድ ድባብ ውስጥ ሚሼል ኩካ ምላሽ ዝምታ ነበር። ተዋናይ ወይንም ደጋፊ ብቻ ሳይሆን የሀገር ኩራት የሆነው ሚሼል በስታዲየም ውስጥ ሳይናገር የሰጠው መልእክት ግልጽ ነበር። ብትሰድቡንም ብትገፉንም እኛ እንደ ሉሙምባ አንሰበርም፣ እንደ ሐውልት እንጸናለን የሚል ነበር። ይህ ዝምታው ዘረኝነትን የሚጸየፍና የአፍሪካን ክብር የሚያስጠብቅ ታላቅ የትግል ስልት ሆነ። ባደረገው ነገርም ዓለም ሚሼልን ሉሙምባ ብሎ ጠራው። ጨዋታው ሲያልቅ ዘረኝነቱ ቀጠለ። በኪንሻሳ የሚገኝ የሞሮኮ አምባሳደር ሳይቀር በክብር ተቀብለው አነጋግረውታል። ይህ የሚያሳየው ለአንድ ዓላማ በጽናት መቆም ስፖርትን አልፎ ወደ ዲፕሎማሲና ወደ ታሪክ እንደሚያሻገር ነው። አፍሪካ እምብርት ላይ ያለችው ኮንጎ ለብዙዎች የተፈጥሮ ገነት ነበረች። ነገር ግን ለ75 ዓመታት ያህል ይቺ ምድር በምድር ላይ ያለች ሲኦል ሆና ቆይታለች። በቤልጂየሙ ንጉስ ሊዮፖልድ ሁለተኛ ዘመን የሰው ልጅ እጅ እንደ እንጨት የሚቆረጥበት፣ እናቶች ልጆቻቸውን በጅራፍ የሚገረፉበት ምድር ነበረች። በዚህ ሁሉ ጨለማ ውስጥ ግን አንድ ብርሃን ፈነጠቀ። ገና በ35 ዓመቱ የዓለምን ኃያላን መንበር ያናወጠ፣ በስልጣን ላይ ለ80 ቀናት ብቻ ቢቆይም ታሪኩ ለዘላለም የማይጠፋ ጀግና ተነሳ። ስሙ ፓትሪስ ሉሙምባ ይባላል። እንኳን ወደ ጽናት ቫይብስ በድጋሚ በሰላም መጣችሁ። ዛሬ የኮንጎ ጥልቅ ቁስልና የሉሙምባን የህይወት መስዋዕትነት እንዘክራለን። ከመጀመራችን በፊት ይህ ታሪክ ለብዙዎች እንዲደርስ ቪዲዮን ላይክ ያድርጉ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የአፍሪካን ታሪክ አብረን እንመርምር። ኮንጎ ከ1885 እስከ 1960 ዓ.ም ድረስ በቤልጂየም ቁጥጥር ስር ነበረች። መጀመሪያ ላይ ንጉስ ሊዮፖልድ የግል ንብረት ተብላ ተሰየመች። በእነዚያ ዘመናት 10 ሚሊዮን የሚጠጉ ኮንጎአውያን በጭካኔ ተገደሉ። የጎማ ምርት ካላመጡ እጃቸው ይቆረጥ ነበር። ቤልጂየም ኮንጎን እንደ ሀገር ሳይሆን እንደ ላም ትታለባት ነበር።
ትምህርት ለጥቁር ሰው የተከለከለ ነበር። በ1960 ነጻነት ሲታወጅ በመላው ኮንጎ የዩኒቨርሲቲ ዲግሪ የነበራቸው ሰዎች ቁጥር ከ30 አይበልጡም ነበር። በዚህ ድንቁርናና ጭቆና ውስጥ ነው ሉሙምባ እምቢ ለአገሬ ብሎ የተነሳው። ሉሙምባ ታጋይ ብቻ አልነበረም፣ ድንቅ ንግግር አዋቂም ነበር። በ1950ዎቹ ማገባደጃ ላይ ኮንጎን አንድ የሚያደርግ ብቸኛ ድምጽ ሆነ። ቤልጂየሞች ቢረግጡትም ቢገፉትም ነጻነት ወይም ሞት የሚለው መፈክሩን አላቆመም። በመጨረሻም ሰኔ 30 1960 ዓ.ም ኮንጎ ነጻነቷን አወጀች። ሉሙምባም በ34 ዓመቱ የኮንጎ የመጀመሪያው ጠቅላይ ሚኒስትር ሆነ። ነገር ግን የቆየው ለምን ያህል ጊዜ ይመስላችኋል? ለ80 ቀናት ብቻ። አዎ ለ80 ቀናት ብቻ በስልጣን ላይ ቢቆይም ያደረገው ለውጥ ግን ምዕራባውያንን በእጅጉ አስፈርቶ ነበር። ሉሙምባ የሀገር መሪ ብቻ ሳይሆን አፍቃሪ አባትም ነበር። ከባለቤቱ ከፓሊን ኦፓንጉ ጋር 5 ልጆችን አፍርቷል። ልጆቹ ፍራንሷ፣ ፓትሪስ ጁኒየር እና ጁሊያን፣ ሮላንድ እና ጋይ ይባላሉ። እነዚህ ልጆቹ አባታቸው ለሀገር ሲሰዋ የትምህርትና የአንድነት አደራን ተቀብለዋል። ሉሙምባ ስለ ቤተሰቡ ይጨነቅ ነበር፣ ነገር ግን ኮንጎ ትልቅ ቤተሰብ ናት ብሎ አምኖ ነበር። ምዕራባውያን ሉሙምባን ኮሚኒስት ነው በሚል ስም ማጥፋት ጀመሩ። ትክክለኛው ምክንያት ግን የኮንጎ አልማዝና መዳብ በነፃ መዝረፍ ስለፈለጉ ነበር። በሞቡቱ ሴሴኮ የሚመራው የገዛ ሰራዊቱ ከዳው። ጥር 17 ቀን 1961 ዓ.ም ሉሙምባ በ35 ዓመቱ ተገደለ። የቤልጂየም ፖሊሶች የሉሙምባን አስክሬን ወደፊት ለኮንጎውያን ማስታወሻ ስፍራ ወይንም ሽሪን እንዳይሆን በመስጋት አስክሬኑን በአሲድ አቃጠሉት። ያችን ጀግና አንደበት በጥይት አቆሟት። ሰውነቱን በአሲድ አጠፉት። የቀረው አንድ ጥርስ ብቻ ነበር። ሉሙምባ ከመሞቱ በፊት እንዲህ ብሎ ነበር። የአፍሪካ ታሪክ ወደፊት ይጻፋል። ብሩህና ኩሩ ታሪክ ይሆናል። በብራሰልስ፣ በፓሪስ ወይም በለንደን የሚጻፍ ሳይሆን እዚህ በካሳቡቡና በሊዮፖልድቪል ወይንም ኪንሻሳ የሚጻፍ ታሪክ ነው። ደግሞ እንዲህ አለ፣ እኔን ልትገድሉኝ ትችላላችሁ፣ ነገር ግን የለኮስኩትን የነጻነት እሳት ማጥፋት አትችሉም አላቸው። ዛሬ ኮንጎ አሁንም በጦርነት ውስጥ ትገኛለች። የሉሙምባ ሀገር አሁንም ሀብቷን እየተዘረፈች ነው። ለምን? ምክንያቱም አፍሪካውያን የሉሙምባን አንድነት የሚለውን ቃል ስለረሳ ነው። ውድ የአፍሪካ ወጣቶች፣ የሉሙምባ ታሪክ ዛሬም ለኛ ጥሪ ነው። ዕውቀትን መገብየት፣ ለሐቅ መቆምና የገዛ ሀብታችንን መጠበቅ የኛ ድርሻ ነው። ጀግንነት እድሜ አይጠይቅም። ሉሙምባ በ35 ዓመቱ ለዓለም ትልቁ ትምህርት ሰጥቶ አልፏል። የዛሬው ጽናት ቫይብስ የታሪክ ዝግጅታችን ይህንን ይመስል ነበር። የሉሙምባ መስዋዕትነት ለእርሶ ምን ስሜት ፈጠረቦት? ኮሜንት ላይ ያጋሩን። ይህ ቪዲዮ ላይክ በማድረግ እንዲሁም ሼር በማድረግ የጀግናችንን ታሪክ እንዳይረሳ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ጸንታችሁ ቆሙ። ጽናት ለሁሉም። ጽናት ቫይብስ አብረናችሁ ነበርን። እናመሰግናለን። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።